የተሟላ ኑሮ። ጸሐፊ ኤለን ጂ ዋይት፣ ተርጓሚ እንግዳው ብርሃኑ፣ ተራኪያን የተስፋው መልእክት አገልጋዮች። ክፍል 33 የየዕለት ሃይማኖት። በእውነተኛ ክርስቲያን ንጹሕ ሕይወት አማካኝነት ያማረ ንግግር ከሚሰጠው መልእክት የበለጠ ጠቃሚ ቃል ይሰማል። ሰው ከሚናገረው ይልቅ እሱነቱ የበለጠ ተሰሚነት አለው። ኢየሱስን እንዲይዙ ተልከው የነበሩ መኮንኖች እንደርሱ የሚናገር ሰው አልሰማንም ብለው መሰከሩ። ይህ የሆነበት ምክንያት እንደርሱ አኗኗር የኖረ ሰው ባለመኖሩ ነው። ሕይወቱ የተለየ ባይሆን ኖሮ የዚህ አይነት ንግግር ሊናገር ባልቻለም ነበር። ከንጹሕና ከቅዱስ፣ ከአዛኝና ከሩሩ፣ ከታዛዥና ከእውነተኛ ልብ ስለመነጨ ቃላቱ የማሳመን ኃይል ነበራቸው። በሌሎች ላይ ያለን ተሰሚነት። በሌሎች ዘንድ ያለንን ተሰሚነት የሚወስነው የራሳችን ጸባይና ስራ ነው። የክርስቶስን የጸጋ ኃይል ለሌሎች ለማስረዳት ራሳችን መጀመሪያ በደንብ መረዳት አለብን። ሌሎች ይድኑበት ዘንድ የምናስተምረው ወንጌል መጀመሪያ ራሳችን የዳንበት መሆን አለበት። በተጠራጣሪው ዓለም ዘንድ ተሰሚነት ሊኖረን የሚችለው ክርስቶስ የግል መድኃኒታችንን መሆኑን ስናምን ብቻ ነው። ኃጢያንን ከደራሽ ጎርፍ ለማውጣት ካሰብን እግራችንን በሕንፃው በክርስቶስ ላይ አጽንተን መቆም አለብን። የክርስትና አርማ በውጭ የሚታይ አይደለም፣ ግን አርማው የሰውን ህብረት ከእግዚአብሔር ጋር የሚገልጥ መሆን አለበት። በተገለጠው ጸጋ አማካኝነት አብ ወልድን ለዓለም አዳኝ አድርጎ መላኩን ዓለም ሁሉ መገንዘብ አለበት። ለራሴ ብቻ በማይል ኑሮ በኩል የሚገኘውን ተሰሚነት ያህል ማንም ሰው በሌሎች ላይ ተሰሚነት ሊያገኝ አይችልም። ለወንጌል መልካም መረጃ ሊሆን የሚችል ከሁሉ የበለጠ ምስክር የሚወድና የሚወደድ ክርስቲያን ነው። የዚህ አይነት ኑሮን ለመኖር ያን መሳይ ተሰሚነት ለማግኘት ጥረትን፣ መስዋዕትነትንና በስርዓት መመራትን ይጠይቃል። ይህን ስለማይረዱ ብዙ ሰዎች በክርስትና ህይወት ቶሎ ተስፋ ይቆርጣሉ። ብዙዎች ህይወታቸውን ለክርስቶስ ቀድሰው የሰጡ ሰዎች ከመቼውም ይልቅ እንቅፋት ሲያጋጥማቸው ሲደናገራቸው ሲያዩ ይደንቃቸዋል፣ ያዝናሉ። ጸባያቸው የክርስቶስን ጸባይ እንዲመስል ለጌታ ስራም ገጣሚ ሆነው እንዲገኙ ይጸልያሉ። በተፈጥሯቸው ያለውን ክፋት ሁሉ በሚገልጥ አጋጣሚ ላይ ያሉ መስሎ ይሰማቸዋል። በፊት ያልተገነዘቡት ስህተታቸው ቁልጭ ብሎ ይታያቸዋል። እንደ ጥንት እስራኤላውያን እግዚአብሔር ከመራን እንዴት ይህ ሁሉ ነገር ይደርስብናል ብለው ይጠይቃሉ። ይህ ሁሉ የሚደርስባቸው እግዚአብሔር ስለሚመራቸው ነው። ሰውን በስርዓት ለመምራት የእግዚአብሔር ምርጥ መሳሪያዎች ፈተናና እንቅፋት ናቸው። እነዚህን አሸንፎ ያለፈ ሰው ተከናወነለት ይባላል። የሰዎችን ልቦና የሚያውቀው አምላክ ጸባያቸውን ራሳቸው ከሚያውቁት አብልጦ ያውቀዋል። አንዳንዶች በደንብ ከተመሩ ለስራ ገጣሚ የሆነ ኃይልና ችሎታ እንዳላቸው ያውቃል። እነዚህን ሰዎች በጥበቡ በልዩ ልዩ አጋጣሚና ቦታ በማቅረብ ያላወቁትን ስህተታቸውን እንዲያውቁ ያደርጋቸዋል። ጉድለታቸውን አርመው ለስራው ገጣሚ እንዲሆኑ እድል ይሰጣቸዋል። አብዛኛው ጊዜ እንዲነጹ በፈተና እሳት ይገርፋቸዋል። በፈተና እንድንጋፈጥ መደረጉ ራሱ እግዚአብሔር ከጥቅም ሊውል የሚችል ጠቃሚ ነገር በእኛ ውስጥ ማየቱን ያመለክታል። ስሙን የሚያስከብር ጠቃሚ ነገር በእኛ ውስጥ ካላየ እኛን ለምን ይፈልጋል? ወደ ማጣሪያው ምድጃ ዋጋ የሌለው ድንጋይ አይጨምርም፣ የሚያጠራውን ዋጋ ያለውን ማዕድን ነው። አንጥረኛው አይነቱን ለይቶ ለማወቅ ብረቱን ወደ ምድጃው ይጨምረዋል። አምላክም ሰዎችን በፈተና እሳት ውስጥ የሚጨምራቸው ማንነታቸውን ለይቶ ለስራው ገጣሚ አድርጎ ለማዘጋጀት ነው። ሸክላ ሰሪ ሸክላውን በፈለገ ቅርጽ ይሰራዋል፣ በደንብ አሽቶም ይሰራዋል፣ አፈራርሶ ይፈጨዋል፣ ያርሰዋል፣ ያደርቀውማል። ሳይነካ ለተወሰነ ጊዜ ይተዋል። ለስራ ከተዘጋጀ በኋላ የፈለገውን ዕቃ ይሰራበታል፣ ቅርጽ ይሰጠዋል፣ ይከረክመዋል፣ ይለውጠውማል፣ በፀሐይ ያደርቀዋል፣ በእሳትም ይተኩሰዋል። ከዚያ በኋላ ሸክላው አገልግሎት ሊሰጥ የሚችል ዕቃ ይሆናል። ታላቁ ጥበበኛም እኛን ይሰራናል። ሸክላ ሰሪው በሸክላው ላይ ሙሉ ስልጣን እንዳለው ሁሉ እርሱም በእኛ ላይ ሙሉ ባለስልጣን ነው። የሸክላ ሰሪው የስራውን ድርሻ በመስራት መሞከር አያስፈልገንም። ታላቁ ጥበበኛም እኛን ይሰራናል። ሸክላ ሰሪው በሸክላው ላይ ሙሉ ስልጣን እንዳለው ሁሉ
እርሱም በእኛ ላይ ሙሉ ባለስልጣን ነው። የሸክላ ሰሪው የስራውን ድርሻ መስራት መሞከር አያስፈልገንም። የኛ ድርሻ ታላቁ ሰራተኛ እንደ ፈቃዱ እንዲሰራን ፈቃደኛ መሆን ብቻ ነው። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩን ሲገልጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። የኑሮ መዝሙር መማር። በግርግር ወይም በሳጥን የተያዘች ወፍ ቀኑን ሁሉ የሌሎችን ሰዎች መዝሙር ስትሰማ ከዋለች ጌታዋ እንድትማር የሚፈልገውን መዝሙር መማር አትችልም። በጥራዝ ነጠቅነት ከዚያ አንድ ስንኝ ከዚያም አንድ ቃል ትቀስማለች እንጂ ሙሉ በሙሉ ልታውቅ አትችልም። የወፏ ጌታ ግን ሳጥኑን በማጠር ወፏን በደንብ መዘመር እስከምትችልበት ድረስ እየደጋገመ ሳይሰለች ይዘምርላታል። ከዚያ በኋላ ወፏ ወደ ብርሃን ብትወጣም መዝሙሩን በደንብ መዘመር ትችላለች። እግዚአብሔርም ልጆቹን በዚህ መንገድ ያሰለጥናቸዋል። የሚያስተምረን መዝሙር አለው። በፈተና ጨለማ ውስጥ የተማርነው መዝሙር የትም ልንዘምረው እንችላለን። ብዙዎች በእድሜ ልክ ስራቸው አይደሰቱም። ምናልባት አካባቢያቸው ያስደስታቸውም ይሆናል። ሁልጊዜ የሚሰሩት ተራ ይሆናል። ራሳቸውን ለበለጠ ስራ ብቁ አድርገው ይገምታሉ። በስራቸው ያልተመሰገኑና መዳፋሽ ሆነው ይሰማቸዋል። የወደፊት ሁኔታቸውም ያጠራጥራቸዋል። የምንሰራውን ስራ እኛ ባንመርጠውም እግዚአብሔር የመረጠልን ተግባር መሆኑን አንርሳ። ቢያስደስተንም ባያስደስተንም ያገኘነውን ስራ መስራት አለብን። አንተ በምትሄድበት በሲኦል ስራን ሐሳብ፣ እውቀትና ጥበብ አይገኙምና እጅህ ለማድረግ የምታገኘውን ሁሉ እንደ ኃይልህ አድርግ። መክብብ 9:10። አምላክ ወደ ነነዌ ልንሄድ ቢፈልገን በዚያ ፋንታ ወደ ኢዮጴ ወይም ወደ ቅፍርናሆም ብንሄድ አያስደስተውም። ወደ መለከተን ቦታ የምንሄድበት ምክንያት አለው። በዚያው በተወሰነው ቦታ እርዳታችን የሚፈልገው ሰው ይኖራል። ፊልጶስን ወደ ኢትዮጵያዊው ጃንደረባ፣ ጴጥሮስን ወደ ሮማዊው መቶ አለቃ፣ ትንሿ እስራኤላዊት ወደ ሶርያዊው የጦር አዛዥ ወደ ንዕማን የላከ አምላክ ዛሬም ቢሆን ወጣቶችን፣ ሴቶችንና ወንዶችን ለእርሱ ወኪል እንዲሆኑ መለኮታዊ እርዳታና መመሪያ ወደሚያስፈልጋቸው ዘንድ ይልካቸዋል። የኛ ሀሳብ ብዙ ጊዜ ከእግዚአብሔር ሀሳብ ጋር አይገጥምም። አንዳንድ ጊዜ ለኛም ለእርሱም ስለሚበጅ እግዚአብሔር እንደ ፍላጎታችን እንዳንሰራ ይከለክለናል። ዳዊትንም ከልክሎት ነበር። አንድ እርግጠኛ ነገር መኖርን እናውቃለን ያልናቸውንና ራሳቸውም ሳይቀር ለክብሩ የሚያስከብሩትን ሰዎች ለአገልግሎቱ ያውላቸዋል። ሊሰሩት የፈለጉትን መከልከልም መልካም መስሎ ከታየው ሌላ የስራ መስክ ይከፍትላቸዋል። ይህንንም ሲያደርግ ፍቅሩን ይገልጥላቸዋል። አምላክ በፍቅሩና በጥንቃቄው ከራሳችን ይልቅ እኛነታችንን አብልጦ ስለሚያውቅ ራሳችንን ከፍ ለማድረግ ያለንን የጋለ ጉጉት ያጨነጉለዋል። ተራን ጉዳይ ከማሳደድ ይልቅ በፊታችን የተደቀነውን ቅዱስ ዓላማ እንድንመለከት ይፈልገናል። እነዚህ ተግባሮች ከፍተኛ ቁም ነገር እንዳንፈጽም ያስጥሉናል። አንዳንድ ጊዜ የእኛ እቅድ ይወድቅና የአምላክ እቅድ ይሟላል። ለእግዚአብሔር ከፍተኛ መስዋዕት እንድናቀርብ አይጠበቅብንም። ብዙ ጊዜ አንዳንድ ነገሮች እንድንተው ብንጠየቅም እነዚያ እኩል ነገሮች ወደ ሰማይ ከመግባት ስለሚከለክሉን ነው። መልካም የመሰሉትን ነገሮች እንኳን እንድንተው እግዚአብሔር ቢጠይቀን በምትኩ ከዚያ የበለጠ ሊሰጠን ማቀዱን ማወቅ አለብን። አሁን ቅር የተሰኘንባቸው ነገሮች ቢኖሩም በሚመጣው ዓለም ግልጥ ይሆንልናል። ያልተመለሰ መስሎን የነበረ ጸሎትና ተስፋ ያስቆረጠን መስሎን የነበረው ጉዳይ በረከት መሆኑን እንረዳለን። ዝቅተኛ መስሎ ይታየን የነበረ ስራ ሁሉ የእግዚአብሔር ስራ ስለሆነ ቅዱስ መሆኑን እንረዳለን። በየቀኑ የተቻለኝን ያህል እንድሰራ እርዳኝ። ጌታ ሆይ የተሻለ ስራ መስራትን አስተምረኝ፣ ኃይልንና ፈቃደኝነትን አድለኝ። በተግባሬ ሁሉ ለመድኃኒቴ እንዳገለግል እርዳን እያልን መጸለይ ይገባናል። የሙሴን የህይወት ታሪክ አስታውሱ። የንጉስ የልጅ ልጅ ሆኖ በግብጽ የገበየው ትምህርትና ለወራሽነት የነበረው መብት የሚያጓጓ ነበረ። እንደ ግብጻውያን አስተሳሰብ ከጠቢባን መካከል ለመመደብ አንድም የሚያግደው ነገር አልነበረም። ከፍተኛ የጦርና የሲቪል ትምህርት ነበረው። እስራኤሎችን ከባርነት ነፃ ለማውጣት የተዘጋጀ መስሎት ነበር። የእግዚአብሔር ግምት ግን ከዚያ በተቃራኒ ነበረ። በምህረቱ ሙሴን በግ እያስጠበቀ ለ40 ዓመታት በምድረ በዳ አሰለጠነው። ሙሴ በግብጽ የተማረው ትምህርት በብዙ መንገድ ረድቶታል። ግን እድሜውን ሁሉ በበለጠ የጠቀመውን ትምህርት የገበየው በምድረ በዳ በግረኛ ሆኖ ነው።
ሙሴ በተፈጥሮ ችኩል ሰው ነበር። በግብጽ የታወቀ የጦር መሪ ስለነበርና ንጉሱንና ህዝቡ ይወደው ስለነበር ኩራትና ትምክህት ይሰማው ነበር። የህዝቡ ስሜት ስቦት ነበር። እስራኤልን በገዛ ኃይሉ ነፃ ለማውጣት አሰበ። የእግዚአብሔር ወኪል ለመሆን ግን የተለየ ትምህርት መማር ነበረበት። በጎቹን ወደ ተራራውና ወደ ለምለሙ መስክ ሲያሰማራ ሃይማኖትንና ቸርነትን፣ ትዕግስትንና ትህትናን፣ ለራሴ ብቻ ለማለትን ተማረ። ለደካሞች መጠንቀቅ፣ የታመሙትን ማስታመም፣ የጠፉትን መፈለግ፣ የደከሙትን መሸከም፣ ያረጁትንም ማገዝ ተማረ። በዚህ ስራው ሙሴ ወደ ጠባቂዎች አለቃ ቀረበ። ከእስራኤል ቅዱስ ጋር ተባበረ። ከዚያ ወዲህ ትልቅ ነገር ለመፈጸም ማለሙን ተወ። እግዚአብሔር ያዘዘውን ብቻ በታማኝነት መፈጸም ፈለገ። በአካባቢው የእግዚአብሔርን መኖር ተገነዘበ። እግዚአብሔር ተጨባጭነት ያለው ሆኖ ተሰማው። በጸሎት አማካኝነት የአምላክ እውነተኛነት በበለጠ ታወቀው። በዘላለማዊ አምላክ ክንዶች ዘንድ መጠጊያን አገኘ። ይህን የህይወት ለውጥ ካገኘ በኋላ የበጎች መጠበቂያ ከዘራውን ወደ በትረ መንግስትነት እንዲለውጣት ከሰማይ ትእዛዝ መጣለት። የበግ መንጋውን ትቶ የእስራኤል መሪ እንዲሆን ከአምላክ ዘንድ ተሾመ። መለኮታዊ መመሪያ ሲቀበል በራሱ የማይመካ ደንዳናና አይናፋር ሆኖ ተገኘ። የእግዚአብሔር አፈ ጉባኤ ለመሆን በቂ ያለመሆኑ ተሰማው። ግን ሙሉ እምነቱን በአምላክ ላይ በመጣል የታዘዘውን ስራ ለመፈጸም ቆርጦ ተነሳ። የኃላፊነቱ ከባድነት በጥብቅ እንዲያስብ አደረገው። ስለታዘዘ እግዚአብሔር ባረከውና ግሩም ተናጋሪ፣ ባለተስፋ፣ ታጋሽና ለሌላ ሰው ተሰጥቶ ለማያውቀው ስራ ገጣሚ ሆነ። ስለ እርሱ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል ዘንድ አልተነሳም ተብሎለታል። የሚሰሩት ስራ ያልተመሰገነ የሚመስላቸውና ለከፍተኛ ኃላፊነት ጉጉት ያላቸው ሁሉ ክብር ከምስራቅ ወይም ከምዕራብ ወይም ከምድረ በዳ የለምና እግዚአብሔር ፈራጅ ነውና ይህን ያዋርዳል ይህንንም ያከብራል የሚለውን አነጋገር አስተውል። ሰው ሁሉ በዘላለማዊ የሰማይ እቅድ ውስጥ ድርሻ አለው። ያን ድርሻውን በሚገባ የማከናወናችን ጉዳይ ከእግዚአብሔር ጋር ለመተባበር በምናሳየው ታማኝነታችን ይወሰናል። ራሳችንን ከማሞካሸት መጠንቀቅ አለብን። የሚገባኝን ክብር አላገኘሁም በማለት አትባክኑ። በስራዬም አልተመሰገንኩም፣ ስራዬ በጣም ከባድ ነው አትበሉ። ክርስቶስ ለእኛ ሲል የተቀበለውን ስቃይ በማስታወስ ማጉረምረማችንን እንተው። ከጌታችን የበለጠ አቀባበል ተደርጎልናል። ለራስህ ታላቅ ነገር ትፈልጋለህን? መስቀሉን ከመሸከም ይልቅ አክሊል ለመድፋት የበለጠ ጉጉት ያላቸው ሰዎች በእግዚአብሔር ስራ ተካፋይነት የላቸውም። እግዚአብሔር ሽልማት ከመቀበል ይልቅ ግዴታውን ለማሟላት የሚተጉትን ሰዎች ይፈልጋል። ከክብር ይልቅ ጽናትን የሚወዱትን ሰዎች አምላክ ይፈልጋቸዋል። ትሁታንና ስራቸውን አምላክ በሚወደው መንገድ የሚሰሩ ሰዎች ራሳቸውን ከፍ ከፍ እንደሚያደርጉት ልታይ አይሉም። ግን በስራ ውጤት በኩል ከሆነ የትሁታኑ ይበልጣል። ራሳቸውን የሚያመጻድቁ ሰዎች በእግዚአብሔርና በሰዎች መካከል በመደቀን ስራቸው ዋጋቢስ ይሆናል። ጥበብ አይነተኛ ነገር ናትና ጥበብን አግኝ። ከሀብትህም ሁሉ ማስተዋልን አትርፍ። ከፍ ከፍ አድርጋት፣ እርሷም ከፍ ከፍ ታደርግሃለች፣ ብታቅፋትም ታከብርሃለች። ምሳሌ 4 ከቁጥር 7 እስከ 8። ብዙ ሰዎች ራሳቸውን ለማሻሻል ስለማይችሉ በተሳሳተ መንገድ ይጓዛሉ። ግን እንደዚህ ማድረግ የለባቸውም። የቻሉትን ያህል ከፍተኛ አገልግሎት ካበረከቱ ምንጊዜም ለስራ ይፈለጋሉ። ለሚፈለጉበት ስራ ከፍተኛ ግምት ይሰጣቸዋል። ሰዎች ለከፍተኛ ኃላፊነት ብቁ ሆነው ቢገኙ እግዚአብሔር ኃላፊነቱን በእነርሱ ላይ ብቻ አይጭነውም፣ ግን ከሚያውቋቸውና ከፍተኛ ግምት ከሰጣቸው ጋር ያካፍላቸዋል። እግዚአብሔር ለከፍተኛ ደረጃ የሚጠራቸው የተጣለባቸውን የየዕለት ተግባራቸውን በየቀኑ የሚያከናውኑትን ነው። በቤተልሔም ኮረብታዎች በጎቻቸውን ይጠብቁ የነበሩትን እረኞች መልአክ ጎበኟቸው። ዛሬም ቢሆን ዝቅተኛው ሰራተኛ የየዕለት ተግባሩን ሲያካሂድ መልአክ የሚናገረው ቃል እያዳመጡ የስራውን አይነት እየተመለከቱ ከአጠገቡ አይርቁም። የስራውን ይዞታ በመመልከት ለከፍተኛ ኃላፊነት ብቁ መሆኑን አለመሆኑን ይወስናሉ። እግዚአብሔር ሰዎች የሚገምታቸው በሀብታቸው ማነስና መብዛት፣ በመማርና ባለመማራቸው ወይም በስልጣናቸውና አይደለም። እግዚአብሔር ሰዎችን የሚለካቸው በሀሳባቸው ቅንነትና በጸባያቸው ጨዋነት ነው። ምን ያህል መንፈስ እንዳደረባቸውና በጸባያቸው ምን ያህል እርሱን እንደሚመስሉ ይመለከታል። በእግዚአብሔር መንግስት ታላቅ ለመሆን እንደ ሕፃን ገር መሆን ያሻል። በፍቅርና በሃይማኖትም የሕፃንን ቅንነት ማሳየት ተገቢ ነው።
ክርስቶስ የአሕዛብ አለቆች እንዲገዟቸው ታላቆችን በላያቸው እንዲሰለጥኑ ታውቃላችሁ። በእናንተስ እንዲሁ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን ቢወድ የእናንተ አገልጋይ ይሁን አለ። ከሰማይ ስጦታዎች ሁሉ የክርስቶስ ስቃይ መካፈል ከሁሉም የበለጠ ከባድ አደራና ከፍተኛ ክብር ነው። ወደ ሰማይ ያረገው ሄኖክ ወይም በእሳት ሰረገላ ያረገው ኤልያስ በክብር በግዞት ውስጥ ከሞቱ ከዮሐንስ መጥምቁ አይበልጡም። ይህ ስለ ክርስቶስ ተሰጥቷቸዋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። ብዙዎች ሰዎች ለወደፊቱ ቁርጥ ሐሳብ ለማድረግ ያቅታቸዋል። ኑሯቸው ያልተደላደለ ነው። በኋላ የሚከተለውን ስለማያውቁ መቅበጥበጥና ስጋት ያድርባቸዋል። የእግዚአብሔር ልጆች በዚች ምድር መናኝ መሆናቸውን አንርሳ። የራሳቸውን ኑሮ ለመወሰን ጥበብና ብልሃት የለንም። የወደፊቱን መተንበይ አንችልም። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴትም እንደሚሄድ ሳያውቅ ወጣ። ክርስቶስም ቢሆን በዚች ምድር ላይ ሳለ ለወደፊት አልተጨነቀም ነበር። የአብን እቅድ ለመከተል ስለወሰነ አብ በየዕለቱ የሚሰራውን ይገልጥለት ነበር። እኛም ኑሯችንን እንደ ፈቃዱ እንድናካሂድ በእግዚአብሔር ማመን አለብን። አንተ ምራን ብለን ካመንበት መንገዶቻችንን ያቀናልናል። ብዙ ሰዎች የወደፊቱን በማሰብ በደስታ ህልም ሲዋኙ ሳይሳካላቸው ይቀራል። እግዚአብሔር ያስብላችሁ ዘንድ ሁሉንም ለእርሱ ተውለት። የቅዱሳንን እግር በሚጠብቀው በእርሱ መሪነት እንደ ትንሽ ልጅ እመኑ። የእግዚአብሔር ልጆች ከመጀመሪያ እስከ መጨረሻ የመመልከት ችሮታ ቢኖራቸው ኖሮ የእግዚአብሔርን አመራር በወደዱት ነበር። የእርሱ የሥራ ባልደረባ የሚሆን ክብር ሲቀዳጁ በተደሰቱ ነበር። ክርስቶስ ደቀ መዛሙርቱን ሲመርጥ በዚህ ምድር ይመቻቸዋል ብሎ አላጓጓቸውም። በዓለም ክብር እንደሚያገኙ ተስፋ አልሰጣቸውም። እነርሱም ይህንን ማግኘት ይገባናል የሚሉት ነገር አልነበራቸውም። ማቴዎስን ከቀረጥ መሰብሰቢያው ስፍራ ተቀምጦ ሲያየው ተከተለኝ አለው። ሁሉንም ተወ፣ ተነስቶም ተከተለው። ማቴዎስ ለስራ ከመሰለፉ በፊት ከቀረጥ የሚገኘው ገንዘብ ያህል በደቀ መዝሙርነት ሲሰራ ለመቀበል አልጠየቀም። ሳይጠይቅ ወይም ሳያመነታ ተከተለው። ከጌታ ጋር ሆኖ ቃሉን መስማትና ከእሱ ጋር መስራት በቂ ነበር። ከዚያም በፊት የተጠሩት ደቀ መዛሙርት ሁሉ እንደዚሁ ነበሩ። ክርስቶስ ጴጥሮስና ጓደኞቹ ተከተሉኝ ሲላቸው ጀልባውንና መረባቸውን ትተው ተከተሉት። ከደቀ መዛሙርቱ መካከል አንዳንዶች የእነርሱን እጅ የሚጠባበቁ ዘመድ ወዳጆች ነበራቸው። ግን መድኃኒታችን ሲጋብዛቸው ዘመዶቼ ምን ይበጃቸዋል? እኔስ እንዴት ልኖር ብለው አላወላወሉም። ጥሪውን አክብረው ተከተሉት። ክርስቶስ በኋላ ያለ ኮሮጆና ያለ ከረጢት ያለ ጫማም በላኳችሁ ጊዜ አንዳች ጎደለባችሁን ባላቸው ጊዜ ምንም አልጎደለብንም አሉ። ለእግዚአብሔር ሁሉን ማስረከብ። ዛሬም ጌታ ጴጥሮስን፣ ማቴዎስንና ዮሐንስ ለስራው እንደጠራ ሁሉ እኛንም ይጠራናል። ልባችን በፍቅሩ ተነካ። ለእርሱ ስንል ለተውነው ነገር ሁሉ ካሳ አንጠይቅም። የእርሱ የሥራ ባልደረባ በመሆናችን እንደሰታለን። በእርሱ እናምናለን እንጂ አንጠራጠርበትም። በእግዚአብሔር ከተመካን የግዴታንና ራስን የመካድን ትርጉም እናስተውላለን። አስተሳሰባችንን በከፍተኛ ቁም ነገር ስለሚያዝ ለተራው ነገር ግዴለሾች እንሆናለን። የክርስቶስ ተከታዮች ነን የሚሉ ብዙዎች ራሳቸውን ለእግዚአብሔር አደራ ስለማይሰጡ የሽብርና የስጋት ኑሮን ይኖራሉ። የሚመጣውን ውጤት ስለሚጠራጠሩ ራሳቸውን ለእግዚአብሔር ሙሉ ለሙሉ አያስረክቡም። ዓለም ከደረሰበት መድረስ ስለሚሹ በልባቸው የሚጨነቁ አሉ። ዓለምን በማገልገል ድንግርግርን መርጠዋል። ዓለማዊ ልምምዶችንም ሸምተዋል። ስለዚህ ጠባያቸው ይበላሻል፣ ኑሯቸው ይጎሳቆላል። የማያቋርጠው ጭንቀታቸው የመኖር ኃይላቸውን ያደክመዋል። ጌታችን ይህን ቀንበራቸውን አዋርደው እንዲጥሉት ይለምናቸዋል። በዚህ ፈንታ የእርሱን ቀንበር እንዲሸከሙ ይጠይቃቸዋል። ቀንበሬ ልዝብ ሸክሜም ቀሊል ነውና። ጭንቀት ስለሚያሳውር የወደፊቱ አይታይም። ኢየሱስ ግን ከመጀመሪያ እስከ መጨረሻ ሁሉንም ያያል። ማንኛውም ችግር የሚቃለልበት የራሱ ዘዴ አለው። እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸውም። እኛ አናውቀውም እንጂ የሰማይ አባታችን እኛን የሚረዳበት ብዙ መንገድ አለው። ለእግዚአብሔር ስራ ቅድሚያ ለሚሰጡት ሁሉ የከበደው ይቀልላቸዋል። ዛሬ ተግባርን አጠናቆ መገኘት ለነገው ፈተና ዝግጁ ያደርጋል። የነገውን ጭንቀትና ጥርጣሬ አንድ ላይ አስራችሁ ከዛሬው ተግባራችሁ ጋር መሸከም አትሞክሩ። ለቀኑ ክፋቱ ይበቃዋል።
ኃይል ነው። ደፋሮችና ተስፋ የማንቆርጥ እንሁን። ለእግዚአብሔር ሰርቻለሁና ይህን ማግኘት አለብኝ፣ ያን መቀበል አለብኝ ማለት ኃጢአትና ቂልነት ነው። ፍላጎታችንን በሙሉ ያውቃል። ሁሉን አዋቂ የሆነው የነገስታት ንጉስ የሆነው አምላካችን እንደ ቸር እረኛ ለበጎቹ አዛኝ ነው። ኃይሉ ወሰን የለውም። ለሚያምኑበት ሁሉ ቃል ኪዳኑን ከመፈጸም ወደ ኋላ አይልም። ለችግራችን ሁሉ መፍትሄ አለው። የሚያገለግሉትንና በተስፋው የሚያምኑ ሁሉ ነገር አይጓደልባቸውም። የእርሱ ፍቅር ሰማይ ከመሬት የሚራራቀውን ያህል ከተራ ፍቅር በጣም የራቀ ነው። በዘላለማዊና በማይሰፈር ፍቅር ልጆቹን ይወዳቸዋል። ቀኑ ሲጨልም ነገሩ ሁሉ የማያዋጣ ሲመስልህ በእግዚአብሔር እመን። ሁልጊዜ ለተከታዮቹ በጎ ያስብላቸዋል። የሚወዱትንና የሚያገለግሉትን ሰዎች ብርታት በየዕለቱ ይታደሳል። የሚያስፈልጋቸውን እርዳታ ለተከታዮቹ ለማደል ይፈቅዳል ይችላልም። ሁሉም ፈትኖ ያየው ሐዋርያው ጳውሎስ እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ምን ጊዜ ኃይለኛ ነኝና ይላል። 2 ቆሮንቶስ 12 ከቁጥር 9 እስከ 10